አላህን ሱብሓነሁ ወተዓላ በማውሳት ልቦች ይረጋጋሉ። የመንፈስ ጭንቀት ያለበት ሰው፣ እንደዚሁም የዱንያ ህመም ያለበት ሰው፣ ውጣ ውረድ እረፍት የሌለው ሰው፣ ሀታ እንቅልፍ ያጣ ሰው እንኳን አላህን ሱብሓነሁ ወተዓላ በሚያወሳበት ጊዜ ይስተካከል፣ ልብ ይረጋጋል። እንደዚሁም አላህን ሱብሓነሁ ወተዓላ በማውሳት የሚገኘው አጅር በጣም ከፍተኛ ነው። ዚክር የልብ መድኃኒት ነው። ዚክር የልብ ፈውስ ነው። አላህን ሱብሓነሁ ወተዓላ እናውሳ። ሌላ ምንም ለኛ መፍትሄ ሊሆነን የሚችል ነገር ምንም የለም። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር፣ ላኢላሃ ኢለላህ። እንደዚሁም ከዚህም ውጪ ስንቀመጥ ቢስሚላህ ብለን ስንነሳም እንደዚሁ አላህን ሱብሓነሁ ወተዓላ ማውሳት፣ ከቤት ስንወጣ አላህን ማውሳት፣ ወደ ቤት ስንገባ የሚባል ዚክር አለ፣ እሱን ማለት እንደዚሁም ስንተኛ የሚባል ዚክር አለ፣ ከእንቅልፋችን ስንነሳ የሚባል ዚክር አለ፣ ከቤት ስንወጣ፣ ወደ ቤት ስንገባ፣ መስጂድ ስንገባ፣ ከመስጂድ ስንወጣ፣ ሽንት ቤት ስንገባ፣ ከሽንት ቤት ስንወጣ፣ እነዚህ ሁሉ ዚክሮች ናቸው የልብ ፈውስ ማለት ነው። ስለዚህ ነው አላህ ሱብሓነሁ ወተዓላ ወዛኪሪነ አላህ ከሲረን ወዛኪራት፣ አላህን በብዛት የሚያስታውሱ ወንዶችና አላህን በብዛት የሚያስታውሱ ሴቶች ብሎ ከማን መደባቸው? እነዛ ለነሱ መግፊራ ያላቸው መሆኑን ታላቅ አጅር ያላቸው ሰዎች ከሚባሉት ጋር መደባቸው ማለት ነው። ወንድ ሆነው በአላህን ሱብሓነሁ ወተዓላ በብዛት የሚያወሱ ወንዶችና አላህን በብዛት የሚያወሱ ሴቶች ማለት ነው። ስለዚህም ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰበቀል ሙፈሪዱን በጣም ከሌላው ሁሉ ቀድመው ሄደዋል አሉ። እነማን ናቸው ሲባል አዛኪሪን አላህ ከሲረን ወዛኪራት፣ አላህን ሱብሓነሁ ወተዓላ በብዛት የሚያስታውሱ ወንዶችና በብዛት የሚያስታውሱ ሴቶች ማለት ነው። ቀላል ነገር የሰው ልጅ በጣም የማይደክም የሰውነት አካሉ ማለት ምንድነው? ምላሱ ነው። ይህንን ምላስ ልንጠቀምበት ይገባል። በምን? የአላህ መልእክተኛ እንዳሉት ላ የዛሉ ሊሳኑከ ረጥበን ሚን ዚክሪላህ፣ አላህ ሱብሓነሁ ማን ነው ያንተ ምላስ አላህን ሱብሓነሁ ወተዓላ በማውሳት ከመርጠብ እንዳይቆጠባል። እዚህ አላህን በብዛት ማውሳት ለምላስን ራሱ የሚያረጠው ነው ማለት ነው። ስለዚህ ባረከላሁ ፊኩም ዚክር እናድርግ። ሱብሓነላህ ወቢሐምዲሂ የሚለውን አንድ ሰው በቀን ውስጥ 100 ጊዜ ካለ ምንድነው የተባለው? ጉፊረት ለሁ ኸጣያ፣ ወንጀሉ ሁሉ ይራገፍለታል። ወለው ካነ ሚስለ ዘበዲል ባህር፣ የባህር አረፋ የሚያክል እንኳን ቢሆን ብዛቱ ማለት ነው። ለዚህ ነው አላህ ምን አለ? ሱብሓነላህ። ይህንን በጣም የሚገርም ሐዲስ እንስማ እስቲ። የብነ አደም ለው በለገት ዙኑቡከ ዐናነ ሰማእ፣ የአደም ልጅ ሆይ ወንጀልህ ሰማይ ጫፍ ቢደርስ ثم استغفرتني ከዛ እስትግፋር የምታረገኝ ከሆነ ይቅርታ የምትጠይቀኝ ከሆነ ለገፈርቱ ለከ ወላ ኡባሊ፣ ዋንን ሁሉ ወንጀል ምርሃለው ምንም ግድ የለኝም። ስለዚህ እስትግፋር ማድረግ፣ ዚክር ማድረግ፣ ሱብሓነላህ ወልሐምዱሊላህ ተምለአን ያው ተምለኡ ማ በይነ ሰማይ ወልአርድ። ሱብሓነላህ ወልሐምዱሊላህ ሲል አንድ ሰው ምን ይሆናል? ሰማይና ምድር ትሞላለች። ሰማይና ምድርን የሚሞላ ነው። ሱብሓነላህ ተምለኡል ሚዛን፣ ሱብሓነላህ ማለት ሚዛን የሚሞላ ነው። ስለዚህ ነው አላህ ሱብሓነሁ ወተዓላ በተለይ ደግሞ እድሜያቸው ከፍ ያለ ሰዎች አላህ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ ሌላ ነገር እንዲያደርጉ አላዘዛቸውም። ምንድነው ያላቸው? ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ፣ አላህን ሱብሓነሁ ወተዓላ እያመሰገንክ አጥራው፣ እንደዚሁም ምህረትን ለምን። ስለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፊ አኺሪ ሐያቲ መጨረሻ ህይወታቸው ላይ ምንድነው ሲሉ የነበረው? በሱጁዳቸው በሩኩዓቸው በሁሉም ቦታ ላይ ምንድን ነበር ንግግራቸው? ሱብሓነከ አላሁመ ወቢሐምዲከ አስተግፊሩከ፣ ሱብሓነከ አላሁመ ወቢሐምዲከ አላሁመ እግፊርሊ። ያ አላህ አንተን ከማመስገኔም ጋር ጥራት ይገባህ፣ ምህረት አድርግልኝ እያሉ ነበር የሚሉት። ስለዚህ ባረከላሁ ፊኩም ዚክርን በጣም ትኩረት ልንሰጠው ይገባል። ዚክር ላይ እረፍት ልናደርግ አይገባም። ያው አንድ ሰው ዚክር ለማድረግ ሌላ ምንም መጠቀም መቁጠሪያ ምናምን መጠቀም አያስፈልገውም። ምክንያቱም ማንኛውም በሸሪዓ ውስጥ የመጣው መቁጠር የሚያስፈልገን ምን አይነት ነው? መቁጠር የሚያስፈልገን ዚክር እስከ 100 ድረስ ነው።
መቶ ደግሞ በጣታችን መቁጠር እንችላለን። የአላህ መልእክተኛ ምን አሉ? ጣቶቻችሁን ተጠቀሙ ዚክር ለማድረግ ፈኢነሁነ ሙስተንጠቃት፣ እነዚህ ጣቶቻችሁን አላህ ያናግራቸዋል፣ የቂያማ ቀን መስካሪዎች ይሆናሉ አለ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ሱብሓነሁ ወተዓላ ይወፍቀን፣ ልባችንን በዚክር የሚረጥብ ሰዎች አላህ ያድርገን።